ነው ቅዳሜ ከሰዓት ነው ብቅ ብለናል። አንድ ርዕሰ ጉዳይ ተመርጧል። ርዕሰ ጉዳዩ ስለ መሬት መንቀጥቀጥ ነው። መሬት መንቀጥቀጥ ራሱ ምንድነው? እንዴትስ ይለካል? ምንስ ተያያዥ ጉዳዮች አሉት? 4 ኪሎ ሳይንስ ፋካልቲስ ምን አዲስ ነገር አለው? ምንድነው እዚህስ ያለው ነገር የሚለውን ነገር ልናይ ጎራ ብለናል። ፕሮፌሰሩ ይጠብቁናል። ከእርሳቸው ጋር የመሬት መንቀጥቀጥና ተያያዥ ጉዳዮችን ልናይ ይሄው በደጁ አለን። አብራችሁ ቆዩ። እኔ አተላይ ልባላለሁኝ በአሁኑ የጂኦፊዚክስ ሀዋሳ ሳይንስና አስትሮኖሚ ተቋም የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር ነኝ። እንደው በደምሳሰው ምንድነው መሬት መንቀጥቀጥ? ከዛ ብንነሳ ደስ ይለኛል። በጣም ጥሩ። እንግዲህ መሬት መንቀጥቀጥ ማለት እንግዲህ መሬት ያው እኛ የምንኖርባት አንዷ ፕላኔት ናት እና የተለያዩ እንቅስቃሴዎች ታደርጋለች። በቅርፊት መሰል አካላት የተሸፈነች ናት መሬት እና እያንዳንዱ ቅርፊት ወደ 100 ኪሎ ሜትር ስፋት ወይ ውፍረት ያለው ወደ ስር ወደ መሬት ማዕከል በ100 ኪሎ ሜትር ገደማ የሚገመት ውፍረት ያለው ቅርፊት መሰል አካላት አሉ። መሬትን የሸፈኗት ቅርፊቶች በሚያደርጉት እንቅስቃሴ ምክንያቱም መሬት ሁሉ ጊዜ ራሷን ታድሳለች። ወደ ስር ያለው ንጥረ ነገር ወደ ላይ ይመጣል፣ ላይ ያለው ወደ ስር ይገባል እና ያን ባላንስ ጠብቃ ነው ሁሌ የምትቀጥለው ማለት ነው። እና አሮጌ የነበረው ወደ ስር ይገባል፣ ሌላ አዲስ ማቴሪያል ይመጣል እንደዚህ እና ያ በሚደረግ እንቅስቃሴ እነዚህ ቅርፊት መሰል ወይም ሰፌድ መሰል አካላቱ በሚያደርጉት እንቅስቃሴ ኃይል በመካከላቸው ይጠራቀማል እና ያ የተጠራቀመ ኃይል አለቱ ወይም ድንጋዩ ሊችለው ከሚችለው በላይ ከአቅሙ በላይ በሚሆንበት ጊዜ ይደራመስና ያ ንዝረት ነው የመሬት መንቀጥቀጥ የሚሆነው በተፈጥሮ ማለት ነው። ሰው ሰራሹም አለ ዳይናማይት እየፈነዳ ለግንባታ ለምናምን የምናደርገው እሱ ሰው ሰራሽ ይባላል። ግን በመጠኑ ከዚያ ጋር የሚወዳደር አይደለም። አንዳንድ ቦታ መሬት እየተፈላቀቀ እየተሰነጠቀ ይሄዳል። አንዳንድ ቦታ ደግሞ ይጋጫል። የሚጋጨው አሁን የሚፈለቀቀው አይነት የምስራቅ አፍሪካ ስምጥ ሸለቆ የኛ አካባቢ ነው። ደግሞ የሚጋጨው ደግሞ የኤዥያና ህንድ ሰብ ኮንቲኔንት የሚባለው ለኤቨረስት ተራራ መፈጠር ምክንያቱ የሁለቱ መጋጨት ነው እና እንዲህ ያበጠ ወደ ላይ ይሄዳል፣ ተራራውን ሰራ ማለት ነው። ሶስተኛው ደግሞ እንዲህ በዝንፍ ይተላለፋል። የዚህ አይነት ተፈጥሮ ደግሞ ሳን አንድሪያስ ፎልት ካሊፎርኒያ አካባቢ አሜሪካ፣ እንደገና አናቶሊያን ፎልት የሚባል ቱርክ አሉ። አንዳንድ ቦታዎች እንደዚህ በዝንፈት እንዲህ አንዱ ባንዱ እንዲህ እየተፋፈገ ያልፋል ማለት ነው። ይሄ ነው ኮንሰፕቱ። አዎ ይሄ ነው እና አሁን በተለይ ይሄ ያው ዛሬ መምጣታቸው ያስደሰተኝ ነገር ምንድነው? ሳይንስ ሁልጊዜ አንድ ሀገር አንድ ህዝብ እንግዲህ እኛ ጣፋንታችን ነው የተፈጠርነው በምስራቅ አፍሪካ አካባቢ ነው እና ይሄ ለምን እንደሚፈጠር ሳይንሳዊ መሰረቱን ሰው ማወቅ አለበት። ይሄን መረዳት ለማንም ሰው ሊሆን የሚችል ነው ለህዝባችን ለየትኛውም ደረጃ ላለ ሰው ማለት ነው እና መሰረታዊ የሆነ ሳይንስ ምክንያት አለው እና በተለይ አንዳንድ ቦታውን በሶሻል ሚዲያ ምናምን እንደዚህ በማህበራዊ ሚዲያ የምናየው እንደው ዝም ብሎ እንደው ባህር ነው ሊሆን ነው አገሩ እንደዚህ ትንሽ ነገር ይዘዋለች። ይሄ በጣም አደገኛ ነው እና ህዝብ የሚረብሽና እንትን የሚያናጋ ነገር ነውና ይሄ በሚሊዮን አመታት የሚቆጠር ስንት ዘመን የሚያስቆጥር ገና የኛን ትውልድ ምንም ነገር ሊያስጨንቀው የማይችል ነገር ነው እና መሰረታዊ አመጣጡ ሳይንሱ ይሄንን ይመስላል። አዎ እና እኛ ደግሞ ከዛሬ 68 አመት በፊት የመሬት መንቀጥቀጥን በዚህ ኦብዘርቫቶሪ አማካኝነት መመዝገብ ጀመርን ማለት ነው። እሺ ፕሮፌሰር ከምን እንጀምር ጉብኝታችንን? እንግዲህ ጉብኝታችንን ብታዩ ጥሩ የሚመስለኝ መጀመሪያ ኦብዘርቬሽን የተጀመረችባት የመጀመሪያዋ ትንሽ የጣውላ ቤት ጂኦፊዚካል ኦብዘርቫቶሪ ተብላ የተጀመረችባትን በጀርባ በኩል ሄደን እናያለን። ይሄ ነው እቺ ነች እንግዲህ የጂኦፊዚካል ኦብዘርቫቶሪ የምትለዋ ጽሁፍ። እንግዲህ ያን ጊዜ የመሬት መንቀጥቀጡ ምኑ እዚህ አልጀመረም፣ በኋላ ነው የመጣው። ግን መጀመሪያ እርዝን ኦብዘርቭ ማድረግ ስለ መሬትና ከሷ ጋር የተገናኘ ነገር መረጃ ማሰባሰብ ባህል ሲጀመር ሀት የተባለው እዚች ቤት ነው ማለት ነው። የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ኢንስቲትዩት ነው የሚባለው ምርምር ሪሰርች ተቋም የመጀመሪያው ነው ይሄ። በነገራችን ላይ በአዲስ አበባ ዩኒቨርሲቲም በኢትዮጵያ እድሜ ጠገቡ ነው።
ደግሞ ምንድነው? ይሄ ደግሞ ድሮ ወርክሾፕ ነበር። ይሄ አንዳንድ መሳሪያዎች ሲበላሹ ጥገና የሚደረግላቸው እነዚህም እነዚያውን ሬዚስተርስ ናቸው። እንትን ግራይንድ ሲያስፈልግ እንደዚህ ተጣብቆ እዚህ ራሱ እንደዚህ ማለት መካኒካል የሆነ ነገር ሲሰራም እንደዚያው እና ያ ተጠግኖ ለመሳሪያው ይገጠምለታል። ድሮ እንደዚያ ነበር የሚሰራ። ሙሉ ማኑዋል ነው እዚህ ያለው። ማኑዋል በጣም ጎበዝ ቴክኒሽያኖች ነበሩ ድሮ ማለት። አሁን ግን ዘመኑ ተቀይሮ ማኒቸራይዝድ ስለሆነ አውጥተህ ቦርዱ መወርወር ነው። ግን ይሄ በታሪክ ማስቀመጣችሁ ጥሩ። ይሄ እንደዚሁ ይቀመጣል። ይሄ ጊዜ ማንከብ ነው። ይሄ ደግሞ አሁን ሴስሞግራፍ ነው የሚባለው። ይሄኛው ስሙ አናሎግ ሴስሞግራፍ በወረቀት ነበር ድሮ። እና እነዚህ መጻፊያ ፔኖች ነበሩ። እነኚህ ቴርሞሴንሲቲቭ ፔፐር ነው በሙቀት እና ልክ መሬት መንቀጥቀጥ ሲኖር ይሄ ፔን ይጽፋል እዚህ ጋር ማለት ነው። ይሄ እዚህ ጋር እንደምታዩት 1 2 3 ማለት 3 ዳይሜንሽናል ስፔስ አለ የምንኖረው። የኛው በድሮ አናሎግ ነበር። ዛሬ መሬት እንዴት አደረች ተብሎ ይሄ ተፈቶ ነበር የሚታየው። አስቸኳይ ደግሞ መረጃ ከተመዘገበ እዚህ ጋር ይወጣል ወረቀቱ ይወጣና ባለሙያዎቹ እዛ ቁጭ ብለው ኢንተርፕሬት ያደርጋሉ፣ ያነባሉ ምናምን ቶሎ ለመረጃ ሲፈልግ ማለት ነው። ሲሳይ ሴስሞሎጂስት ነው። ፒኤችዲን ዲፈንድ ሊያደርግ ተቃርቧል። እውነት ዛሬ ሰሚት ሊያደርግ ነው። እውነት ግራጁዌሽን አለን። ገኒ ደግሞ ማስተርስ እሷም እንደዚሁ ሰሚት ታደርጋለች ዛሬ እና እነሱ የሚቀጥሉት ሴስሞሎጂስት ወይም ደግሞ ለመተካት እየሞከርን ያለው ሴስሞሎጂስት ነው የሚባለው ባለሙያዎች። ይሄኛው ዲጂታል ሴስሞግራፍ ነው። ይሄ ዲጂታሉ ነው እና ይሄ አሜሪካን ሰራሽ ነው፣ ኮምፒውተር ማለት ነው። ይሄኛውን እያንዳንዱን ፕሮፐርቲውን እዚህ ገብተን ነው የምናየው ማለት ነው። እና በዚህ መልክ ነው እንግዲህ የሀገራችንን ሞኒተር የምናደርገው ማለት ነው። ይሄ ከመሬት ወጥ አለት ድንጋይ አለ ስር ከሱ ተገንብቶ የወጣ ነው ይሄ። እና ይሄ ጣውላ የከለለው በጣም ቀጭን ወደ ስር ተቆርጣ የገባች እንትን ስፔስ አለች፣ ሁለቱ እንዳይገናኙ ማለት ነው። ለምን ሰው በመጣ ቁጥር ስንረግጥ ኤኤኢ በወቅቱ በዚያን ጊዜ ዓለም ላይ ካሉ ጣቢያዎች ዘ ቤስት የሚባለው እና ብዙ ምርምር የተሰራበት እዚህ መረጃ በመመዝገቡ ነው። ከሩቅ ሀገር ከጃፓን ከአሜሪካ ምን የሚመጣውን ሁሉ እዚህ መመዝገብ ይችላል። ትልልቅ የሆነውን የመሬት መንቀጥቀጥ ማለት ነው። ጃፓን ሀገር የመሬት መንቀጥቀጥ ቢኖር ከዚህ ዳታ ይወሰዳል ማለት ነው። ይወሰዳል። አዎ ከዚህ አሁን ወዲያውኑ ላይቭ ነው የሚገባው። በነገራችን ላይ እነዚህ አሁን 6 ሳጥኖች እናያለን። እነዚህ የነዚህን የስድስቶቹን ሁሉ ስራ እዚያ ጋር የምታዋት እሷ ትሰራለች። አሁን 6ቱ ኢንአክቲቭ ናቸው። ምን ይባላል ይሄ ስሙ? ሴስሞሜትር የመሬት መንቀጥቀጥን ልኬት የሚለካ መሳሪያ ማለት ነው። ሴስሞ በላቲን ሞሽን ማለት ነው። ሞሽንን መለካት። ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ኢትዮጵያ በ27ኛው ዘመነ መንግስታቸውና በኢንተርናሽናል ጂኦፊዚካል አመት 1957 ማለት ነው በጎርጎሪያሳውያን አቆጣጠር ጥቅምት 27 ቀን 1950 ዓ.ም ይህን የጂኦፊዚካል ኦብዘርቫቶሪ በዩኒቨርሲቲ ኮሌጅ ውስጥ አቋቋሙ። ይሄ ልዑል ራሱ ቤተ መንግስት የነበረ ልዑል ነው። አዎ እና እኔ ልዑል የሚለው ቃል ደስ ይለኛል በጣም። አዎ እና ይሄ መሬት መንቀጥቀጥ በሚፈጠርበት ጊዜ ያን ጊዜ የት አካባቢ ነው መሬት መንቀጥቀጡ የተፈጠረው የሚለውን የቦታ ስም ለማወቅ ይሄ በቃ ናቹራል ነው ማለት ነው። ኤግዛክትሊ መሬት የምታደርገውን ነገር እያደረገ ነው። ይሄ ሞዴል ነው። አዎ የት አካባቢ ነው የተፈጠረው ቦታው የቦታ ስም ትዞራለች። መሬትን በራሷ ዛቢያ መዞር መሆኗንም ለማሳየት ነው። እዚህ ቀይ ነጠብጣቦች ይታዩናል። ይሄ ቀይ ባህር ነው። ይሄ ገልፍ ኦፍ ኤደን የሚባለው የኤደን ባህረ ሰላጤ ነው። ይሄ የምስራቅ አፍሪካ ስምጥ ሸለቆ ነው። ይሄ አሁን አዲስ አበባ ነው እና ይሄ ደጋማው ክፍል ነው። ይሄ አፋር በረሃ ነው። ስለዚህ በዘመን ብዛት በዚህ መልክ በመሬት መንቀጥቀጥ መልክ
በእሳተ ገሞራ መልክ መሬት እንደዚህ ራሷን እያስተነፈሰች ተራራ የነበረው ወደ ስምጥ ሸለቆነት እንዲያመያለ ወደ ባህርነት ይቀየራል። መቼ ነው የሚሆነው ግን ይሄ? በሚሊዮን ዓመት። ግን ጥቅሙ ምንድነው? የት አካባቢ መሬት መንቀጥቀጥ ያዘወትራል፣ ግንባታስ የት አካባቢ ጥንቃቄ መደረግ አለበት የሚለውን መረጃ ከዚህ እናገኛለን ማለት ነው። የመንገድ ስራ፣ የህንጻ ስራ፣ የማዕድን ቁፋሮ እንደሚገባኝ እና ተያዥ ነገሮች ሁሉ ከእናንተ መረጃ ወስዳሉ ከመሰረታቸው በፊት። መልካም እንደሚገባኝ እንግዲህ እዚህ የምናያቸው ወረቀቶች ሪዲንጉ የተወሰደባቸው ናቸው። ቀደም በሳዩን መሳሪያ ይሄ ቀለም የበዛው ማለት ጠቆር ያለ፣ ይሄ ደግሞ እዚህ ጋር ጠቆር ይላል። መሀሉ ነጭ ነው። ለምንድን ነው? የአዲስ አበባ ነዋሪና መኪናው ጸጥ ሲል እኩለ ሌሊት አካባቢ ምንም እንቅስቃሴ ስለሌለ መሬትም ጸጥ ስላለች መረብሻ ስለሌለ፣ ያ ማለት ግን መሬት መንቀጥቀጥ ሲመጣ አይኖርም ማለት አይደለም። ይሄ ባክግራውንድ ኖይዙ ይጠፋል ማለት ነው። ልዩ ሪዲንግ መቼ ተወሰደ? የቱስ ነው? ብዙ ጊዜ ተወስደዋል። ግን እዚህ ጋር የምናየው ይሄኛው ይሄ መቼ ነው የተፈጠረው? በ97 በእኛ አቆጣጠር መስከረም ላይ ነው የጀመረው። ይሄ እና አፋር ደባሁ የሚባል ቦታ ከፍተኛ እንቅስቃሴ አድርጎ ነበርና መሳሪያችን በተንደርስቶርም ምክንያት ቆሞ የተወሰነ ጊዜ መብረቅ አስቸግሮን ተሰራና ሙከራ እያደረግን እያለ ነው ይሄ ነገር የመጣ። ሲመጣ በቃ እንደዚህ ያው ተቆሮ ከፍተኛ ወደ 5.6 ነው ለነገሩ ከፍተኛው የነበረው። እና አንዳንዴ እኛ አካባቢ ሲጀምር ልክ እንደ ፈንታሌው እንደባለፈው እንደዚህ ነው የሚሆነው ማለት ነው። በኢትዮጵያ ከፍተኛው እስካሁን ከተመዘገቡት። ስለዚህ መሳሪያ ሳይኖር ማዕት ተፈጥሯል። ግን መሳሪያ ስራ ከጀመረ በኋላ እስካሁን የሚታወቀው 6.8 በሬክተር ስኬል አጼ ምኒልክ ዘመነ መንግስት ማለት ነው ነሐሴ ወር። እና በዚያን ጊዜ አዲስ አበባ ነዋሪዎች ተደናግጠው ወደ ቤተክርስቲያን ወደ ጸሎት ምን ደግሞ ክረምትም ስለሆነ ከዛ ጋር ተደማምሮ ከፍተኛ መደናገጥ ፈጥሮ ነበር። ኢትዮጵያ በዓለም ላይ የኒውክሌር ሙከራ ፍንዳታ የሚያደርጉ አገሮች አሉ፣ በተለይ ያደጉት አገሮች ማለት ነው። እና በዩኤን የተቀመጠ አንድ ኮንቬንሽን አለ ፕሮሂቢት የሚከለክል ማለት ነው። እና የሚከለክለውን ህግ አጽድቃለች፣ ፈርማለች። ያንን ማስተግበሪያ ደግሞ 2 ጣቢያዎች ኢትዮጵያ ሆስት ታደርጋለች እዚህ። አንዱ ፉሪ ስቴሽን ነው፣ የሴስሚክ ጣቢያ ነው። ለዩኤስጂኤስም ለሲቲቪቲውም ይጠቅማል። ይሄ አሁን መሬት መንቀጥቀጥ ነው፣ ፈንታሌ የተፈጠረ መሬት መንቀጥቀጥ ነው። ከነሱ መረጃ ይመጣልናል። አንዱ የኛ ኢትዮጵያ ጥቅም ይሄ ነው። ሌላ ደግሞ በኢንተርኔት እና በመብራት ምክንያት ቢቆም ይሄ የሳተላይት ስለሆነ ሁልጊዜ መተን ከዚህ እናያለን። ለኛ ሀገር ጠቀሜታ ያለው ማለት ነው። ሰጭምና ተቀባይም ነን። አዎ ልክ ነው። ይሄ ፖስተር ነው። አንድ የጣሊያን ከተማ በ1975 ዓመተ ምህረት በጎርጎሮሳውያን አቆጣጠር በጣም አውዳሚ የሆነ መሬት መንቀጥቀጥ ተፈጥሮ እንግዲህ ከተማዋ እንዴት እንደጠፋች ነው የሚያሳየው። በ1995 ደግሞ ይሄኛው እንደገና እንደ አዲስ እንደገና በነገራችን ላይ ብዙ ሀገር የዚህ አይነት አቅም አለው። አደጋውን ችግሩን ተቋቁመው እንደገና ከዚያ ደግሞ ምድር ልሶ መነሳት ማለት ነው። ሰውና እናት እንደገና ሪከቨር አድርገ ህይወት ይጀምራል። የህይወት ጉዳይ ስለሆነ መሬት ተንቀጠቀጠ ሲባል ሁላችንም ያስፈራናል። ከህይወታችን ጋር በጣም የተገናኘ ስለሆነ ምን ይመክራሉ እንደ ባለሙያ? በአጠቃላይ ግን ማወቅ መጠንቀቅ ነው እና በሚዲያም በትምህርት ቤትም በትምህርት ቤት በከሪኩለም ተቀርጾ ልጆች እንዲማሩ ማድረግ እና መሬት መንቀጥቀጥ ማለት ተፈጥሯዊ መሬት በራሷ ጊዜ በተለያየ ጊዜ የምታስተነፍሰው ጭንቀት ነው እና እሷ ጭንቀቷን የምታስተነፍሰው ያ ጭንቀት ግን ለኛም ይተርፈናል። ግን ያ መሆኑን አውቀን መጠንቀቅ። አሁን አንዳንድ ምን ሰማቸው በማህበራዊ ሚዲያ በመናምን በቃ እንዲ መሬት ተሰንጥቃ ሀገር ሊወጣ ነው ምን የሚለው ነገር ትንሽ ውዥንብር ይፈጥራልና እንደውም እኛን እያፈረሰብን ነው። የምንፈጥረውን የግንዛቤ ማስጨበጫ ዘመቻችንን የሚያፈርስብን እንደዚህ አይነት ነገር አለ። ከይቅርታ ጋር እንደዚህ አይነት ነገሮች ባይተላለፉ ይመረጣል። መምጣታችሁ እኛ ጋር ይህንን ጭብጥ ለማስያዝ በጣም ነው ደስ ያለኝ። ጥንቃቄስ ምን ማድረግ አለብን? ቢከሰት እንግዲህ ጥንቃቄ 2 አይነት ነው። አንደኛው የከተማ ልማት ሚኒስቴር ህጉንና የግንባታ ደረጃውን እያሻሻለ በየጊዜው አዳዲስ መረጃ ሲወጣ ያንን ህብረተሰቡ እንዲተገብር ማድረግ።
ሌላኛው ደግሞ አሁን ቢመጣ ዝግጁ ነን ወይ? አሁን ቅድም ያየነው ከተማ እንደዚህ አይነት ውድመት በሚፈጠርበት ጊዜ ተጓዳኝ አደጋዎች አሉ። ውሃ ሊጠፋ ይችላል። መብራት እሳት አደጋ ሊነሳ ይችላል። እንደገና ወረርሽኝ በሽታ ሁሉ ኮሌራ በሽታ ምን ሊፈጠር ይችላል። ስለዚህ ብዙ ውድመት ሊያደርስ ስለሚችል ልክ ያ መሬት መንቀጥቀጥ ወይም ደግሞ የተፈጥሮ አደጋ ሲነሳ አስግነው አይደለም እንደኛ አይነት ጣቢያዎች መደገፍ አለባቸው። በሰው ኃይል በመሳሪያ ሰውም እቾት ተሰምቶት ሊሰራ ይገባል። ያን መረጃ ለሚዲያና ለውሳኔ ሰጪ አካላት ለመንግስት ባለስልጣናት አሁን እኛ ቅርብ ጊዜ ፈነዳችው እሳተ ገሞራ ምንም እኛ የኢትዮጵያ ሳይሰማ ፈንድታ ያፈሩ ሶስት ቀን ከውጪ ነው። ከውጪ ምክንያቱም ያ አደጋው ለሌላ ሀገር ተረፈ። ችግር ኤክስፖርት አደረግን። እኛ ግዴታ የለብንም ያ የተፈጥሮ አደጋ ስለሆነ። ግን ቢሆን ጥሩ የሚሆነው ምንድነው ያ ክስተት ምንድነው መቼ ተፈጠረ የሚለውን የመረጃ ምንጭ መሆን ነበር። መረጃ ምንጭ ሆናል የኢትዮጵያ መንግስት ወይም ደግሞ አንድ ተቋም ኢትዮጵያ በቀል የሆነ ይሄ እንዲ ነው ብሎ ዌብሳይት ላይ መረጃውን መስጠት ያስፈልግ ነበር። አርገናል እኛ በሚችለው አቅም ግን ብዙ ይቀራል። ፕሮፌሰር አታላይ አየለ እንግዲህ ስላደረጉልን ሙያዊ እና ሳይንሳዊ ገለጻ እጅግ በጣም እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ወደ ሳይንስ ዞራችሁ መዘገባችሁ ትልቅ ነገር ነው። በርቱ። በጣም የምንወደው ሚዲያ ነው። እናመሰግናለን። መልካም ቀን ይሁንልዎት። መልካም ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።